እኔ ለብሩኬ አላግዝለትም። ብሩኬ አይደለም አንድ ሰው 3 ሰው መደብደብ አቅም አለው። ብቻውን በቂ ነው። አንድ ሀሰን አያስፈልገውም ነው ሌላ ያልኩት። ካስፈለግኩት እንደዚህ መሽኛቸው ነው የምቆርጥላቸው። እንደዚህ ማለት ነው። ካስፈለግኩት እሱ ከፈለገ እኔ እንዳግዘው ከፈለገ ምላሳት እንደዚህ የምቆርጥለት ወንድ የሆነ እኔ ማንም አይመታኝም። ገባሽ አይደለ? ይሄ ደግሞ ክፉ ንግግር አይደለም። ይሄ መጥፎ ንግግር አይደለም። ከፈለገኝ ነው እኔ ብሩኬ ከፈለገኝ ስጠፋ ነው ያልኩት። ስጠፋ ከዩቲዩብ ስጠፋ እኔ አይቺ ኦልሬዲ ተጣልተሻል ምናምን ቪዲዮ እኮ ያለው የቲክቶክ ቪዲዮ እና ለዛ ነው በቃ ለዛ ግን እና ቲክቶክ ላይ ብቻ ግን ማለት ነው አለሁ። ለማንኛውም አረ እኔማ አንቺ ብቻ ተስማሚ እንጂ አስልሜ ነው መጋበሽ። ምን ሊሰሩ 6 የሚሉት 7 ማን ነው 6 እያሉ ይጽፋሉ። የቡታጅራ ልጆች ለትዳር አትሆኑም ተባላችሁ። ለምንድን ነው እንደዛ ግን የተባላችሁት? እኔ እንጃ። አሁን የቡታጅራ ልጆች ለትዳር አትሆኑም ሲል የእኔ አባት ለትዳር ሆኖ መሰለኝ እናቴን አግብቶ እኔን የሚያህል ልጅ ያሳደገው። አይ ፊል ላይ ግን እነሱ ለማለት የፈለጉት የአሁኑ ጀነሬሽን አይነት መሰለኝ ወጣቱ ነው። ስለዚህ ወጣቱ ለትዳር አይሆንም። ማን ነው ለትዳር የማይሆነው? 2-3 ሰው ባጠፋው ብዙ ሰው እና ማህበረሰብ የሚሰደበው እኛ አይደለንም። ኤፍሬም፣ ማርቆስ፣ ብሩክ ኤፍሬም እኮ ለእነሱ ነው እኮ መናገር። አሁን የቡታጀራ ልጅ ሲል ሁሉንም ሰውዬ ነው የሚያጠቃልለው። ደግሞ ሊሰማ አይገባም። ሲያጠፋ ሽፋን ስትሰጪው አሊያም ደግሞ የሆነ ነገር ስታረጊ ሌላ ሰዎች ደግሞ በተቃራኒ ይመዘግቡትና አንተ እንደዚህ ነህ፣ አንተ እንደዚህ ነህ። አይፈቱሽም። አንቺ ነገሩን ትተሽው ራሱ አይተውሽም። ከዛ ለነዛ ሰዎች መልስ ስትሰጪ ብዙ ጊዜ ደግሞ የሚወድሽ ሰው ራሱ ሊፈትንሽ ይመጣና እዚህ ይጽፍብሻል ማለት ነው። አንቺን ለማስወረት ፈልጉ። ይል ባይዘዌ ሀሰን እንደዚህ አይነት ነገር ሲነግርሽ ማለት ነው። የቡታጀራ ልጆች የሚለው አለ አይደል? እሱን እኛ ጥሩ ልጆች ነን። እኛ መልካም ልጆች፣ ጥሩ ልጆች ነን። በዛም አንዳንድ ሰዎች ሊኖሩ ይችላሉ፣ ግን ጥሩ ናቸው። ባይዘዌ አንተን ፐርሰናሊ ነው ማቅህ በማቅህ መልክ እና በማቅህ ልክ ስለማቅህ አከብርሃለሁ። ጥሩ ሰው እንደውም ካምናለሁ። ሰማችኋል? አሁን በቃ ሰምተዋል። አያችሁ፣ የሚመሰክርልኝ ሰው መጣ። እንዲህ የቡታጀራ ዩቲዩበሮች ክብረ ቢሶች፣ ለሃይማኖታችሁ ለቤተሰቦቻችሁ ክብር የሌላችሁ። ለሃይማኖታችን በጣም ክብር ያለን ሰዎች ነን ከአንቺ በላይ። እሺ የኔ እህት፣ ለቤተሰቦቻችሁ ላልሽው ደግሞ ሄደሽ የቤተሰቦቻችንን ህይወት መቀየር ባለብን ልክ ቀይረናል። ሄደሽ ማየት ነው። እዚህ ዩቲዩብ ላይ አይተሻል አይደል? ቪዲዮቹን ሁሉም ሰው ቤተሰቡን እንዴት አክብሮ ለቤተሰቡ ይገባችኋል የሚለውን ነገር አድርጎ ነው የሚቀመጠው። ሄደሽ ማየት ትችያለሽ። እኔ ስለሌሎቹ አያገባኝም። ስለኔና ብሩኬ የምጠይቀኝ ከሆነ ሄደሽ ማየት ነው። ብሩኬ ለሙሽ ያደረገውን ነገር ማየት ነው። አለቀ። ለዛ ነው እኔ ሁሌ ስለ ብሩኬ ማውራው። እኔ ያደረግኩትን ማየት ከፈለግሽ እናቴን አስገባልሻለሁ። ቀጣይ ስታወራ ትሰማኛለሽ። ሌላ ወሬ የምትፈልጊ ከሆነ ባናትሽ ተዘግዘጊ። አሞኛል እኮ ጋይስ፣ በእናታችሁ ቶንሲሌን እንዳልከው ከሆነ በአንተ መሰረት ከሆነ ቶንሲሌን አሞኛል። በአንተ መሰረት ካልሆነ ደግሞ አይ ቲንክ ቅዝቃዜ ነው መሰለኝ። ሻይ ጠጪ፣ ሻይ ቅሽር ምናምን ጠጪ። በሰዓት ሻይ ማፍላት እቅድ የለኝም። ደግሞ ማታ ነው ወጥቼ እራሱ እንዳልጠጣ በቤት ላይ ታፈ ይደክምሻል።
በጣም ይደክመኛል። አስበል ገና ነው ገና ጥፍሬን አልተሰራውም ነው። ግን ምን መሰለኝ ተነስቼ ውሃ አድርጌ ውሃ እስከሚፈላ ጠብቄ ከዛ ምናምን ኦ ማይ ጋድ ቱ ማች ፕሮሰስ አልችልም። ለዛሬ ስላመመኝ ማለት ነው። ሌላ ጊዜ ላደርገው እችላለሁ። ዛሬ ግን አላደርገው። በቃ እኔ መጥቼ ያፈላልሻለሁ። ተስማማሽ? በጣም ደስ ይለኛል። አንተ ደግ ሰው ነህ። አዎ፣ ግን አልወጣም በዚህ ሰዓት ማጅራት መቼ ወይንም ሹራ ቢበላኝ ዛሬ ወጣ። ኧረ በእናትህ በጣም ተሰማኝ በእውነት። እኔ አንተን ተማምኜ ነበር ሀሰን ሻይ ያፈላልኛል ብዬ። አይ ይቅርብኝ፣ እኔ አላፈላም። የኔ ቆንጆ እንኳን ቀረብክ። ተባረክ። እንደኔ አሜን። ምን ይስጥሽ? እንደኔ አይነት ልጅ ይስጥሽ። ጥሩ ልጅ ነው አላልሽ? አዎ አሜን። ማለት አሁን አልፈልግም፣ ለዛ ነው እኮ ስትወልጂ እንደኔ አይነት ልጅ ይስጥሽ። እሺ ደስ ይለኛል። አሜን። አይ በቃ እና መች ነው ለካ በውስጥ ማውራት እንችላለን። በቃ ኢንሻአላህ አይሶት ጋር ቴክስት ላክልኝና እኔ የምማወራህ ነገር አለ። በጣም በጣም ማለት ትልቁም ነገር ነው። ችግር የለም። ተስማማን? እኔ ተስማምቻለሁ። ኦልሬዲ በቃ እንበላለን። እናፈጥራለን። እሺ በቃ በውስጥ ነው። በቃ አንተም ከቤተሰቦቻችን ጋር አሁን እኔም ደግሞ ሲልውጣና ደግሞ በኋላ ደግሞ እገባለሁ። ወዳችኋለሁ ጋይስ። ባይ ታንክስ። ባይ ባይ። ምንድን ነው ያልከው? እና ፋሚሊዎች እስካሁን ድረስ የሰደባችሁኝ ሰዎች በሙሉ በጣም ነው የምወዳችሁ። እናንተ ባትኖሩ ኖሮ ማን ነበረ ከኔ ጋር መጥቶ የሚያወራው? ማንም አያችሁ። ስለዚህ የኔ ተሳዳቢዎች ሁላችሁንም አፈቅራችኋለሁ። አይ ላቭ ዩ ሁላችሁንም ማለት ነው። እና ልክ ነኝ? ልክ ነኝ? አንተ ሚስት የለ ድስት የለ ክዳን የለ ምን አገባ? እና በጣም ነው የምወዳችሁ። አንፈልግም በቃ አልወድሽም። አንቺን ብቻ አልወድሽም። ሁሉንም ወዳችኋለሁ። አንቺን አልወድሽም። በቃ እንደውም እኔ ቲጂ እንደሆነ አካውንት ፎሎ ነው ማድረጋት። ፎሎ አድርጌሻለሁ። እንደውም የኔ እህት እኔ እንደውም ከዚህ በኋላ እኔ የሚሰድበኝ ሰው እንዳለ ፎሎ ነው ማድረጉ። በቃ የሚሰድባችሁ ሰው ወዳጃችሁ ነው። ጸጥ ብሎ እንዲህ ፍጥጥ ብሎ የሚያያችሁ ሰው እንደውም ወዳጃችሁ አይደለም። የሚጽፍ ሰው የሚሰድባችሁ ሰው የሚወዳችሁ ሰው እየመከራችሁ ነው። በነገራችን ላይ ሰው ሲሰድብ እየመከረ ነው። እሺ ገብቶሃል? አሁን አንተ ጀዝባ ነህ፣ አየህ፣ ስለምወድ ነው። አየህ፣ አንተ ድንጋይ ነህ፣ አየህ፣ ስለምወድ ነው። አይ ሰው የሚወድ ሰው ይሰድብሃል። ለምን? እንድትማር። እኔን ደግሞ እየሰደቡኝ የነበሩት የሚወዱኝ ሰዎች ናቸው። የማይወዱኝ ሰዎች ደግሞ ጸጥ ብለው እያዩ ነበር። ታብታብ አያደርጉም ወይንም አይጽፉም ነበረ። ስለዚህ አይስክሪም ሰጠችኝ። እንትን ነው ያዝበት ነው የሚመስለው፣ ያዝበት አለች። አሁን ደግሞ አበባ ተሰጠኝ። አየህ፣ አበባ ደግሞ ይሰጥህ ምን ማለት ነው? ያዝበት ማለት ነው አይደል? የቡታጀራ ወንዶች የስራ ሰው ናችሁ። አዎ እህቴ፣ አዎ እንደዛ ነው የሚባለው። በርቱ ነው የሚባለው። እናንተ ጎበዝ ናችሁ። የሆነ ነገር ሲፈጠር ከጎንህ ነኝ አይዞህ ነው የሚባለው እንጂ ሰው በሰው እንዲያጣላ ሰውዬው አይላክም። ሂድና ደብድበው፣ ተጣለው፣ አደባድበው፣ ውቀጡ አይባልም። እንዲህ ሲባል እንትን እያለ ይሄዳል። ጥሩ ነገር አይፈጠርም። እና እህቴ ምንድን ነው ያልሽኝ? አንድ ላይ ነው። እሺ እህቴ፣ እሺ አይቼዋለሁ። እሺ በውስጥ ጽፈሽልኝም ነበር እና አይቼዋለሁኝ። በቃ ሌላ የምጠይቁኝ ነገር ይሄ የምትሳደቡ ሰዎች እኔን ከፈለጋችሁኝ እዛ በውስጥ ጻፉልኝና እመልሳለሁ። ፎሎ ሳያደርግ ደግሞ በውስጥ ስድብ የሚልክ ሰውዬ ጭንቅላቱ ጤነኛ አይመስለኝም። ቢያንስ ፎሎ አድርጋችሁ ፎሎ መልሼ ነው የምንመካከረው። ይሄ ነገር ልክ ነው፣ ይሄ ነገር ልክ አይደለም፣ እንወያይበታለን። ከዛ በኋላ ወደ ገደለው እንገባለን። ልስደብክ እንዴ የኔ እህት? ለምን
አንቺ ደግሞ ለምን የምትሰድቢኝ እኔን? ማነው አጠገብህ የሚያወራው? ዘህሩ እህቴ አንድ ልጅ አለ እንትን ነው ሚስትም የለውም ድስትም የለውም ፍራሽ የለውም። በቃ ያለው ምንድን ነው ያለ መሽኛ ብቻ ነው ያለው። አረ ሌላ ነገር የለህማ። እና ልብስ ምናምን አለው። ጥሩ ነገሩ ልብስ የራሱ ልብስ አለው እኮን አለ ጭንቅላት አለው። አያችኋን እሱን ስሰድበው ምንድን ነው የሚሆነው? ስለምወደው ነው የሚሆነው። በቃ እሺ ችግር የለም አልሰድብህም። ዝም ብለህ 2000 ብር አካውንቴ ላይ ታስገባለህ። ስድቡ ይቀራል ማለት ነው። ጨምላቆች እናንተም ብሎ ወንድ እንደዚህ አድርጌ ላሳይሽ አውልቄው። ለማንኛውም ይሄን ሁሉ ደቂቃ ካወራን አይበቃም። ፋሚሊዎች ሉጣ ደግሞ አደገኛ ሰው የሚባለው እንዴት እንደሆነ ታውቃላችሁ? የሚሰድበውን ሰው አሳምኖ የሚወደው ሰው የሚያደርግ ሰው አደገኛ ሰው ነው። ገባችኋል? እኔና ብዙ ከዚህ በፊት የሚሰድቡኝ ሰዎች ልክ እኔ ሲያወሩ አሃ ብለው ከዛ በኋላ ያፈቅሩኛል ነው የምላችሁ። በቃ ለማንኛውም ልወጣ ነው እና ጥያቄ ካላችሁ በውስጥ ጻፉልኝ። በወጣ አይሻልም? በቃ አወራን እኮ ስንት ሰዓት ነው የገባሁት? 2 ሰዓት ይሆናል እኮ እኔ እዚህ ጋር መጥቼ ከእናንተ ጋር ይሄ ሁሉ ደቂቃ ካወሩ አይበቃም? ፋሚሊዎች ውጣ ወደዛ፣ ራስሽ ውጪ ወደዛ። ወደ ላይ ካረግሽው እኮ እኔን ነው የምታልፊኝ፣ ሌላ ሰው ይመጣልሻል። ወደ ላይ ካረግሽው ሌላ ሰው ይመጣልሻል። አንቺ ማንቆርቆሪያ ጭንቅላት ወደ ላይ በይውና ወደ ሌላ ሰው ቤት ሂጂ። ውጪ ከኔ ጋር ውጪ፣ እንዳትጽፊ አሁን ውጪ። ሴቲቷ እንዳትጽፈው የታለ? እስኪ ጻፊ እስኪ። ወንድ ነው ሴት ነው? እስኪ ጻፍ። ወንድ ነህ? የታል? ጦጣ አንተ ጦጣ እንዴት ነበር የሚጮህ? ሀሰን ና አገዘኝ ወይ አሊያም ደግሞ እኔ እኮ አልቻልኩኝም ካለ ሄጄ በቃ ለማንኛውም ይበቃችኋል አይደል? አሁን ያወራሁት በቂ ነው። አንቺ ያለሽ ኧረ አንቺ መሀይም ደንቆሮ። በቃ ሴቶቹ ወንድ ይሆናሉ፣ ወንዶቹ ሴት ይሆናሉ። እንቀይረዋለን። ሆስፒታል ላይ እኔና ነቅለ ተከላ አድርገን እንቀይረዋለን። ተመቸሽ መልሴ? ይሄን ቆርጠሽ እንደዛ እያለች ለምታወራው ጓደኛሽ ላኪላት። ገብቶሻል ያወራሁት። ለማንኛውም ፋሚሊዎች በቃ ባይ ቻው። ፍርድ እስኪ ምን ልትይኝ ነው? እስኪ ነይ ግቢ። በቃ ለማንኛውም ይበቃችኋል አይደል? አሁን ያወራሁት በቂ ነው። አንቺ ያለሽ ኧረ አንቺ መሀይም ደንቆሮ። ሴቶቹ ወንድ ይሆናሉ፣ ወንዶቹ ሴት ይሆናሉ። እንቀይረዋለን። ሆስፒታል ላይ እኔና ነቅለ ተከላ አድርገን እንቀይረዋለን። ተመቸሽ መልሴ? ይሄን ቆርጠሽ እንደዛ እያለች ለምታወራው ጓደኛሽ ላኪላት። ገብቶሻል ያወራሁት። ለማንኛውም ፋሚሊዎች በቃ ባይ ቻው። ፍርድ እስኪ ምን ልትይኝ ነው? እስኪ ነይ ግቢ። ፍርዱስ አንተ ገገማ እኔ ልሂድብህ ነው የገባሁት። እኔ ጮጋሬ ነቃጣቃለ በመኪና ነው ልብስ በሚሰፋው መኪና እኔ ባጣቆይሽ ልክ ልትወጣ ስትል የምታስገባኝ ስንት ሰዓት ነው የላኩልህ? ለመግባትሽ አመስግኝ። ምክንያቱም እኔ ሰው መርጫ ላስገባናገራቸው መሽን ሁሉም ፋሚሊዎቼን በተራ ማስገባት ካለብኝ ላስገባ ከሆነ አስገባለሁ። አይ ካሉ ደግሞ ሁሉንም ማስገባት ስለማልችል አላስገባም። ስቀመጥ እኔን ይረዱኛል። እኔ እኮ በኮሜንት እያረገጥኳቸው ነበረ። አንዷ አረጋገጠችኝ እንጂ አንቺ ለምን ትራገጫለሽ? ጥሩ እኮ አይደለም ማዳገጥ። አህያ ነሽ። እኔ አንተን ሲነኩብኝ አልወድም። አረ እኔ እኮ ስናገር አልሰማሽኝም? የሚሰድብሽና የሚናገርሽ ሰው የሚወድሽ ሰው ነው። እኔ ብዙ እሱን ትነኩትና ማለት ነው እያንዳንዳችሁ ላይ ሙድ እያያዝኩኝ አናታችሁ ነው የምላችሁ። ነግሬያችኋለሁ። አንቺ ራስሽ ባናትሽ ተዘግ እነሱ ራሱ ለሰው አግዘው ነው የሚሳደቡት። እኛ ስንሳደብ ምን አባሽ ይላሉ? ምን አባህ ዱባይ ላይ ሩዙ ነው አይደል? ሩዝ አብስተሽ ነው አይደል? ጭንቅላትሽ ደደብ ይሆን አይደለም? ስማ አንተ ቅድም እኮ ጥይት ነበረ እዚህ ወላይ ላዚም ግን ቴክስት አድርጌልሻለሁ።
ምን የጠየቅኩህን እልክልሻለሁ ብላኝ ለምንድን ነው ያላክልኝ? ምኑ ከትላንት ወዲያ ምን ነበር ብዬ ላኩልኝ? አይ ልክልሻለሁ፣ ግን ራስሽን ጠብቂ ሴትዮ። እዛ ያኔ ወንድም መመሪያ ዳንቆሮ ነው 666 የሚሉትን አትናገሪብኝ። የኔ ወርቅ ናቸው ትያቸው። በእኔ የእኔን ከሚወዱኝ ሰዎች የምትናገሪ ከሆነ አስቀይምሻለሁ። እሺ ፍርዶስ የኔ ቡድና አይገርማችኋል? ወንድሜ ይሄን ያህል ቀና ሰው ነው እያጥረገረጋችሁት እንኳን ለምን ሰልባል? አያችሁ አይደል ምን ያህል እንደሚወዳችሁ እናንተ ምድረ ሄዋና። ሄዋና ደግሞ ምንድን ነው? ዘፈኑ ነው ሄዋና። ለካ ለጾም ነው ዘፈኑ። ለማንኛውም ሴትዮ እዛ ዱባይ መስኮት ጋር ተቀመጡ ከተባለ ሚሴጅ እየገባላችሁ ነው አይደል? በቃ መጠንቀቅ ነው ለራስሽ ጥንቃቄ። መስኮት ጋር አትኑ ከተባለ ሽንት ቤት መግባት፣ ሽንት ቤት ግቢ። መስኮት የለውም ሽንት ቤት። ሂጅባቸው። እሺ ማሪ ሄድባቸዋለሁ። እሱ ፈርችን እንጂ እኮ ሄድባቸዋለሁ። ፍርዶስ ሰው ነው። ሴቶቹ ግን ለምንድን ነው የምትቸኩሉት? ምንድን ነው የምትቸኩሉት? ግን ሴት ልጅ እናት ናት። እናት ሲሆኑ ሴቶች እናት ሲሆኑ አይሳደቡም። እናት ሲሆኑ ግን ወጣት በጣም የፈላባቸው አሉ። በጣም እንደዚህ ማለት እነሱ ወንድሜ ስማ፣ አትሄድም እንዴ ብታጅረው? አሁን አንቺ ጋር ቁጭ ብለሽ ምድረ ደደብ ትያለሽ። ወላሂ ላዚም አንቺ ነሽ ደደብ። ምክንያቱም በማይገባሽ ገብተሽ እዚህ ጋር ታማሰያለሽ። አትሳደቢብኝ። ለምንድን ነው የምትሰርቢብኝ እንዴ? እኔ እነሱ አታስብ ወንድሜ አታስብ። እኔ ሄድላችኋለሁ። ለብሩኬም ፋሚሊ ለአንተም ፋሚሊ እኔ ሄድላችኋለሁ። እንዳታስብ። እኔም ቢረብኝ የኔን መከታዎች እንድትናገሪያቸው አልፈልግም። ገባሽ? እሺ። እነሱ ማለት እኮ እንዴ ናቸው፣ የኔ ፋሚሊዎች ናቸው። አሁን ላይ አንድ ደንቆሮ ኤፍሬም የሚባል አለ። ለእሱ አግዘው ነው የሚናገሩት። ለምን አትናገረውም? ለምን አትሰድበውም? ለምን አትመታውም ነው። እኔ ራሱን ችሎ ያልቆመ ሰውዬ ሌላ ክፉ ነገር አላወራም። እና የኔ እህት አሁን ወጣ በይ። እናንተ ዝም ብላችሁ ተመልከቱ። አንዱ ከአንዱ እያቀሳሰራችሁ አትሳደቡ። መሳደብ ጥሩ አይደለም። እሺ ውጪ። አይንሽ ተንጎልጉሎ ይወጣ። በቃ አስገባሽ። እሺ ስማ፣ አትሄድም ቡታጅራ? ሴትይቱ ያማታል እንዴ? ነውረጅ ትንሽ ሳልሄድባቸው። አይ በቃ ይበቃሻል። ነውረጅ ስማሽ፣ ወላይ አትሄድም ቡታጅራ? አላህ ነው የሚያውቀው። ሰጪው አላህ ነው፣ ወሳጁ አላህ ነው። ስማ፣ ከትላንት ወዲያ ደወልኩላትና ለማዘር ምን ብትለኝ ጥሩ ነው ትንሽ አሞኛል ስላት፣ በቃ አንቺ በጣም አሞሻል እንዳጾሚ ቢ አይ ማዘሮች እኮ ይባላች። በቃ እኔ ልወጣ ነው። እሺ ደከመኝ። አሁን ካልተኛው ሱር አልነሳም። ምን አባሽ ልታመጪ? አንቺ ራስሽ ምን አባሽ ልታመጪ? እሄድብሻለሁ ስልሽ አስረግጬ ነው የምሄድብሽ። ሂጂባት። በእንትን ነው በባቡር ነው የምትሄጂባት። የአባቴን ጦስጡን ቡሳ ሲይዘሽ አንጫ ቆሮ ጉቢ። አንቺ ቆርቆ እንዳሮጊት። አንጫ ቆሮ ደግሞ ሀገር ነው ምንድን ነው አንጫ ቆሮ የሚባል? መድረጃ አሁን ተወጫለሽ አትወጪም? ምን አይነት ወላሂ እነሱ የተሳደቡ አይደለ? ቁጭ ብለው ከታች እየሰደቡ ካደለ ወላሂ ሲሳደቡ ሰድባቸዋል። እዛ ዱባይ ሀገር ላይ የበላችሁት ሩዝ ጭንቅላታችሁ ደፍኖታል መሰለኝ። ሩዝ አትብሉ ወይ ዶሮውን ብሉ። ሰው በረመዳን የሚሳደብ ከሆነ ጤና የለውም ማለት ነው። አሁን ተሳድቦ ተሳዳቢ አታርገኝ። የሚል አካውንት ደግሞ አንቺ ለቃቃሚ ማህይብ ማለት ነው። ይኸውልሽ በአናትሽ ነው የምተክልሽ። አርፈሽ ቁጭ በይ ሴትዮ። አሁን አንቺ ውረጅ ሂጂልኝ። እኔ ከፋሚሊዎች ተሰናብቼ ልወጣ ነው።